ባርኪኝ ወድሰኒ ልጄ በይኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን በመስከረም 20 ተዘክረው ለሚውሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና ደረሰን አደረሳችሁ። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ የምጠይቃችሁ ደግሞ ይሄንን ጸበል ጸዲቅ እኔ አዘጋጅቼ ወደ እናንተ ሳቀርብላችሁ በእነዚህ በተወደዱ ቅዱሳን ስም ሳታልፉ፣ ሳትረሱ፣ ሳትሰለቹና ሳትዘነጉ ላይክ በማድረግ ሼር በማድረግ እንዲሁም ደግሞ መልካም አስተያየታችሁን በመጻፍ እንድትዘክሩኝ እንድታግዙኝ በቅድስት ሥላሴ ስም ሁላችሁንም እጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ይስጥር ቅዱሳን አበርተኞች እግዚአብሔር ቤተሰቦች እንደምናላችሁ እንደምንከርማችሁ። እኔ እግዚአብሔር ይመስገን ሰላም ነኝ። እኔ ስሜ ወለተ አረጋዊ ይባላል። የመጣሁት ምስክርነት እንድሰጥ ነው። ምስክርነቴ ደግሞ ከአሁን የዛሬ ወር ሁለት ወር ለእህቴ ቅዱስ ባለወልድ ሆይ ስራ ስትልኝ ብየው ቅዱስ ባለወልድ ስራ ሰጥቶኝ ስራ እየሰራኝ ነውና ቅዱስ ባለወልድን ልልላችሁ አመስግኑልኝ። ደግሞ ሌላ ምስክርነቴ ስውሯ ማርያም መብርሃን ነው። ትዳር ህይወቴ ላይ ብዙ ፈተና እየደረሰብኝ ነው፣ እየተፈተንኩ ነው እና በዛ ምክንያት መብርሃን ህይወቴ ታስተካክልልኝ ምስክር ሰጣለሁ ብያት ነበርና አሁን ህይወቴ እያስተካከለች ደግሞ ለሙሉ ባይስተካከልም ግን ግማሽ በግማሽ እየተስተካከለ ነውና ሙሉ ለሙሉ እንድታስተካክለኝ በጸሎት እያሰባችሁኝ ይህንን መብርሃን አድርጋልኛለች። መብርሃንን ልልብላችሁ አመስግኑልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን፣ በጸጋ ላይ ጸጋ ይጨምርልን። እህታችን በእውነት እንግዲህ እግዚአብሔር ቅዱሳኑ ሁሉ የሚያደርግላችሁ በጣም ድንቅ ነው። በየጊዜው አደምጣለሁ እኔ ይህ እንግዲህ አዲሱ ተአምር ነው፣ ያልተጻፈው ተአምራቸው ነው። ሁላችሁም እንግዲህ እንደዚህ በማዘጋጀት ሳይበዛ ላኩልን። በቅርብ ቀን ደግሞ በላይቭ እንጀምራለን። ሐሳባችሁ ሳይቆራረጥ የ1 ሰዓት የ2 ሰዓት ምስክርነት መስጠት ለምትፈልጉት እኔ ግን በአሁኑ ሰዓት በእውነት መዳከማችን በዚህ የቅዱሳን ዝክር ብዙ ቋጠራችሁ የተፈታ ብዙ እንደሆነን ያውቃለሁ፣ እናንተም ታውቃላችሁ። ምክንያቱም ይሄ አገልግሎት የእናንተም ስለሆነ ማለት ነውና ዛሬ ግን ይሄንን የቅዱሳን ዝክር ሼር የሚያደርጉ አጥተዋል፣ ላይክ የሚያደርጉ። ስለዚህ አገልግሎት የሚዘክር ማንም የለም። ምክንያቱም ብዙዎቻችን ከስራታችን ተፈታን፣ ብዙዎቻችን እንዲያው
በሚያሳዝን ሁኔታ እንደ መጻጉዕ ነን። መጻጉዕ ከተሻለ በኋላ ጌታ ኢየሱስ ክርስቶስ ነው ለመማታት ሄደው። እኛ እንደዛ አይነት ሰዎች ነን። በእውነት ራሳችሁን ጠይቁ። ልወቅሳችሁ አልፈልግም። እንኳን ለገናናው ለኃያሉ ለሊቀ መላእክ ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም በጤና ሁላችንም አደረሰን። እንግዲህ 3 ደቂቃን ያተረፈ ከሰዓት እኔና እናንተንም ካለንበት አረንቋ ችግር፣ ፈተና፣ እስራት ሁሉ ይፍታን ያውጣን። ዛሬ እንግዲህ ወላዲተ አምላክን አርጋኖን እናደርሳለን ማለት ነው። መጽሐፍት እስከማገኝ ድረስ ማለት ነው። ለጊዜው ሁላችሁም ላይክ ማድረግ፣ ሼር ማድረግ፣ አገልግሎቱን ማበርታት የሁላችንም ሐሳብ ይሆን ማህበርተኞቻችን። ሌላው ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል። ለነዚህ ለተቸገሩ ሰዎች የሚረዳ ሰው በእውነት በጣም የታደለ ሰው ነው ብዬ ነው የማስበውና ረድኤት ንጉሴ በሚለው አካውንት ትላንትና ባስቀመጥኩላችሁ ዛሬ ማስቀምጥላችኋለሁ እያስገባችሁ በዚህ ጾምነውን ጾመ ድነት እንዲሆንልን ለድሆች ማብላት ማጠጣት ለታመሙት የምንጠይቅበት ስለሆነ ይሄን እንድታረጉላችሁ ማሳሰብ ፈልጋለሁ። ክብር ያድልልኝ። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች እንኳን አደረሳችሁ፣ እንኳን አብሮ አደረሰን። እንግዲህ በ20 ከሚዘከሩ ቅዱሳን መጽሐፍታቸው የለኝምና እንደተለመደው ከዚህ በፊት አርጋኖን እያነበብኩላችሁ ሰነባብተናል። ዛሬም የእሁድን አርጋኖን ነው ማነብላችሁ። እንግዲህ አንዳችሁ እስቲ መጽሐፍ ገዝታችሁ ላኩልኝ። በ20 ከሚከበሩ ክብረ በዓል ካላቸው ቅዱሳን ገድላቸውን የሚልክልኝ ሰው ካለ በጣም ደስ እያለኝ እቀበላለሁ ማለት ነው። ዛሬ እንግዲህ የእሁድን አርጋኖን በስላሴ ስም አነባለሁ። ይህን ፕሮግራም የምትከታተሉ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ሼር ላይክ ማድረጋችሁን እንዳትረሱ። ሰሞኑን የቤት ስራ የሰጠዋችሁን የጣራ ገዳም ታምራዊ ቦታ ብርቅዬ ቦታ በጣም እናቱና ልጇ ኢየሱስ ክርስቶስ መጣው የቆረቆሩት ገዳም ችግር ላይ ነው። ቤተ ክርስቲያናቸው ፈርሷል። መኖሪያ ቤት የላቸውም። በረሃብ ሊሞቱ ነው ብዬ እዛ ላይ መልእክት አስተላለፍ ያለው ዛሬም ደግሞ አለው። ይሄንን የምትከታተሉ ወንድሞቻችን ሼር እያረጋችሁ በጸሎታችሁ እንዲሁም በመችሉት ሁሉ አስራት በኩራታችሁም ያላችሁንም በመላክ እናትና አባቶቻችን ብዙ ነገር አድርገዋልና እኛም ደግሞ ይሄን ማድረግን ልማድ ማድረግ አለብን። ዛሬ እንግዲህ የእሁድን አርጋኖን አነባለሁ። እግዚአብሔር ለኔ ማንበብ ስልጣን ይስጠኝ። አርጋኖን ዘእሁድ። በዕብራይስጥ ማርያም የተባልሽ የተመረጥሽ ቅድስት ድንግል እመቤት የማርያም ሆይ እጄን ወደ ልጅሽ ዘረጋለሁ፣ ወደ እርሱም እጮሃለሁ እንዲህ ስል ከችግርና ከመከራ ሁሉ ታድኝኝ ዘንድ ከመቅደስህ ከጽርሐ አርያም ውረድ፣ በረድኤትህም አቤቱ ወደ እኔ ና። አቤቱ ሆይ ከምታስጨንቅ መቅሰፍት ትንሣኤም ከሌለው መውደቅ መጽናናትም ከሌለው ሐዘን ታድነኝ ዘንድ ከተሰናዳው ማደሪያም ውረድ። አሜን። አቤቱ ሆይ ከሚሰብር አንበሳ ከሚነጥቅ ተኩላ ታድነኝ ዘንድ ከሰማይ ውረድ። አቤቱ ሆይ በአንተ ዘንድ የመንገድ ድካም የለምና ሰማይ መንበርህ ነው፣ ምድርም የእግርህ መረገጫ ናት። አቤቱ ሆይ እኔን ለማዳን ውረድ፣ ለማጥፋት ግን አይደለም። አቤቱ ለይቅርታዬ ውረድ፣ ለመቅሰፍት አይደለም። አቤቱ ሆይ ለምሕረትህ ውረድ፣ ለመዓትህ አይደለም። ያንተ የሕይወትህ መንፈስ ቅዱስ የአባትህም መንፈስ ከቀማኛ ለማዳን የሚችል እርሱ በረድኤት ወደ እኔ ይምጣ። ከሚከራከር መበጀት የሚችል ያንተ መንፈስ የላከህም የአባትህ የተሰወረውን ሐሳብ የሚያውቅና ሕሊናን የሚመረምር የባሪያ ሕይወት መንፈስ ቅዱስ ይምጣ። አንተ የወደድከው አባትህም ደስ የሚያሰኘውን ሥራ ልብ እንዲያስደርገኝ እንዲባርከኝ ያንተን ሚስጥር የባህሪ አባትህን ሚስጥር የሚያውቅ መንፈስ ይምጣ። ያንተ ትእዛዝ ካንተ ጋር ትክክል የሆነውን አባትህን ትእዛዝ ለመስራት
እንዲያበረታታኝ አብን ከአንተና ከመንፈስ ቅዱስ በቀር ሐሳቡን የሚያውቀው የለምና መንፈስ ቅዱስንም ከአንተና ከአባትህ በቀር የሚያውቀው የለም። ለአብ ከአንተና ከመንፈስ ቅዱስ የተሰወረ ምክር የለም። አብ ስለወለድክ ለመንፈስ ቅዱስም ከአንተና ከአብ የተሰወረ ምክር የለም። አብ ስለወለደህ ከአንተ ቅድሚያ የለውም። አንተም ከእርሱ ስለወለደህ ከእርሱ ጋር ኋላ አትሆንም። መንፈስ ቅዱስ እንዲህ ሆነ። አብ እንዴት እንደወለደህ የሚያውቅ የለም። አንተም ከእርሱ እንዴት እንደተወለድክ የሚያውቅ የለም ከመንፈስ ቅዱስ በቀር ለአንተም ለእርሱም ሌላ መንፈስ ቅዱስ የለምና ያንተ መንፈስና የእርሱ መንፈስ አንድ ነው እንጂ። ለደቀ መዛሙርትህ ተስፋ እንዳስደረካቸው እንዲህ ስትል መንፈስ ቅዱስ ከአብ ይወጣል፣ ለእኔ ይነሳል። መንፈስ ቅዱስ ከአብ ዘንድ የለም እንዳልን ከአብ ይወጣል አልክ። ከወልድ ዘንድ መንፈስ ቅዱስ የለም እንዳልን በከበሩ ደቀ መዛሙርት ፊት በንፋት አደርከው። እንዲህ ስትል መንፈስ ቅዱስ ንሱ ተቀበሉ። መንፈስ ቅዱስ በፍጹም አካሉ የለም እንዳንል ደግሞ ለቅዱሳን ሐዋርያትህ ሁለተኛ የሚሆን መንፈስ ቅዱስ ጰራቅሊጦስን እልክላችኋለሁ አልካቸው። መንፈስ ቅዱስ በፍጹም አካሉ እንዳለ በአብና በወልድ ሕልው እንደሆነ በዚህ አወቀን። የመንፈስ ቅዱስ አካል ወደ አብና ወደ ወልድ የሚከፈል አይደለም። በፍጹም አካሉ ለብቻው አንድ አካል ሆኖ ሳለ በአብና በወልድ ሕልው ሆኖ ይኖራል እንጂ። በነቢያት አድሮ ትንቢት ያናገረ እርሱ ነው። በሐዋርያት ላይ የወረደ እርሱ ነው። ሰማዕታትን ያዳነ ከእሳቱ ከስዕለቱ ጨክነው እንዲገቡ ያደረጋቸው እርሱ ነው። ንጹሐን ደናግል ያበረታቸው ወይም የሚያበረታቻቸው ወይም የሚያጸናቸው ስጋዊ ደማዊ ፈቃዳቸውን ጾራቸውንም ወይም ፈተናቸውን አጥፍተው በስጋቸው የቅዱሳንን መላእክት ትጋት ገንዘብ ያደረጉ የተመረጡ መነኮሳትን ያጸና ትዕግስትንም የሰጣቸው መንፈስ ቅዱስ ነው። በየተራራ በየዋሻው በበዓት በየዱሩ በየጉድጓዱ ምድር የሚዞሩ ባህታውያንን መሪ የሆናቸው የገዳማውያን የሚጎበኛቸው የታሰሩትንም ስለ ክርስቶስ ፍቅር የተጨነቁትንም የሚያረጋጋቸው መንፈስ ቅዱስ በጸብ ክርክር ጊዜ የረድኤት መንፈስ ነው። በገድል ጊዜ የኃይል በጦርነት ጊዜ የማቸነፍ በድንግልናም ጊዜ የንጽህና መንፈስ ነው። በመሬታውያን አንደበት የሚናገር የምስጋና መንፈስ ነው። እርኩሳንንም የሚያነጻ ከማህይምናንም ጋራ የሚኖር የባለሟልነትን የጸጋ ክብር መንፈስ ነው። ዕውቀት ለሌላቸው ዕውቀት የሚገልጽ የቸርነት ዕድል ፈንታ ሁሉ ከእርሱ የሚገኝበት በጎ ስጦታውም ሁሉ ፍጹም ጽዋ ተርታ ከእርሱ የሚገኝበት መንፈስ ነው። የበጎ ዕድል ፈንታ ጽዋ ተርታ የሚሆን የእግዚአብሔር ብዙ ስጦታ ከብዙዎች መናፍስት የሚቀዳ አይደለም፣ ከአንድ መንፈስ ነው እንጂ። የክፉ ዕድል ፈንታ ግን የሚገኝ ከሰይጣን ነው። ድንግልን ቅድስት ማርያምን ከእናቷ ሆድ ጀምሮ የጠበቃት መንፈስ ቅዱስ እንዳትረክስ ያነጻት ለወልድ ዋህድ ማደር ያደረጋት እርሱ አብ ወደዳት። ወልድ ከእርሷ ጋር ለበሰ፣ መንፈስ ቅዱስ ጋረዳት። በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያም ኑና መስግናት። የክርስቲያን ማህበር ሁላችሁ ኑና አድንቃት። የመሃይምናን ማህበር ሁላችሁ አምላክን የወለደች ድንግልን እናመስግናት። በክርስቶስ የተመሰላችሁ የደናግል መነኮሳት ማህበር ባለሟልነት
የእግሮቿን ጫማ ያህል አይሆንም። ለቅድስት ድንግል ምን ያህል ጸጋ ክብር ተሰጣት! የሚያመሰግናትንስ ፍጥረት እንደምን ያለ ነው! ክብሯንስ የማይናገር ምን አንደበት ነው! የማይቀድሳትስ ምን አፍ ነው! ለክብሯስ የማይገዛ እንደምን ያለ ሰውነት ነው! በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በሰማይ የሚኖሩትን የኪሩቤልንና የሱራፌልን ወገኖች በሰማይ ዳርቻ የሚኖሩትን የመላእክትን ሰራዊት ወገኖች አሰብኩ። ለአባቶቻችን ለአዳምና ለአቤል ለሴትና ለሄኖስ ለልዑል እግዚአብሔር ላገለገሉ ለሄኖክና ለኖ የተሰጣቸው ጸጋ ክብርን አሰብኩ። የአብርሃምንም ባለሟልነት የይስሐቅንም ወዳጅነት የያዕቆብንም መመረጥ የእግዚአብሔርን ወገን መባሉን አሰብኩ። የሙሴና የአሮንም የኢያሱንም ክብር አሰብኩ። የባረቅና የዲቦራን የጌዴዎንንና የዮፍታሔን የሶምሶንንና የኤግሎምን የመሳፍንትንም ሁሉ ማቸነፍ አሰብኩ። የሳሙኤልንም ክህነት ማይረግ አሰብኩ። የዳዊትን የሰለሞንን የይሁዳን የእስራኤል ነገሥታት ሁሉ መንግሥት፣ ሀብት፣ ጌትነትና ገናናነትን አሰብኩ። የነቢያትን መመረጥ የሐዋርያትንም ጸጋ ክብር አሰብኩ። የሰማዕታትን የመጋደላቸውን ዋጋ የደናግል የመነኮሳት የትዕግሥታቸውን አሳብ አሰብኩ። እንዳንቺ ያለም አላገኘሁም። ቅድስት ድንግል ሆይ የልዑል ዘንድ ባለሟልነትን ያገኘ የእግዚአብሔር ጸጋ ክብር በላዩ የበዛለት እንዳንቺ የለም። ጸጋው ክብሩ በአንቺ ላይ እንደበዛ እንዲሁም ደግሞ ቸርነቱ በእኔ ላይ ይብዛ። ወደ ልጅሽ በጸለይኩ ጊዜ ብቻዬን የምዘነጋ አልሆን። አንቺም ከእኔ ጋር ሁኚ እንጂ በቀኝም ሆነሽ ከአፌ የወጣውን ነገር አቃኝልኝ። በሚያስፈራ መኮንን ፊት አማላጅ ያለው ሰው የተደነቀ ነውና የፍቅርሽም ፍላጻ ልቤን ይንደፈው ለዘላለሙ ነቀል። የስምሽም መጠራት ከሰኮር ከማረ ወለላ ለአፌ ጣፈጠ ነው። የድንግልናሽም ምስጋና ለአንደበት ያልጫ መሆን የሚጣፍጥ ጨው የውዳሴሽም ነገር በሄድሁበት አገር ሁሉ ማመስገኛ መሰንቆ በገና ሆነኝ። የገናንነትሽንም መናገር ዝማሬ ሆነኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ አሁንም ጸሎቴን በፊትሽ አፈሳለሁ፣ ስለ ኃጢአቴም አለቅሳለሁ። ወደ ልጅሽ ጮኻለሁ እንዲህ ስል አቤቱ በደልሁ፣ በሰማይም በፊትህም ደግሞ እንዲህ ወዲህ ልጅ ልባል አይገኝባኝም። ከባሮችህም እንደ አንዱ አድርገኝ እንጂ ከመቅደስህ ውስጥ ገብቼ ከምእመናን ጋር ልጸልይ አይገባኝም። ከንዑሳን ክርስቲያን ጋር በውጭ ሆኜ ጸልያለሁ እንጂ መንፈሳዊውን እርድ ለማየት ከአቤልም መሥዋዕት የሚበልጠውን ደም ነባቢውንም መሥዋዕት ለመመልከት በቅዱስ መሠዊያ ፊት ለፊት ወደ ቆሙትም በወረደ ጊዜ የመንፈስ ቅዱስ የክንፎቹ ጥላ እንዲነካኝ በቤትሽ ጥላ ቆማለሁ እንጂ የመለኮትን ፍህም እፈራለሁ። ለመብላትም አልደፍርም፣ እርሱን ለመቀበል የበቃሁ አይደለሁምና በእሳት ጉጠት እንጂ ሱራፊ ሊዳስሰው የማይችለውን የመለኮትን ፍህም እፈራለሁ። ነቢዩን ያስፈራውን የመለኮትን ፍህም እፈራዋለሁ። ነቢዩ እንዲህ ብሏልና ከንፈራቸውም ርኩስ በሆነው በአሕዛብ መካከል አለሁ። ሱራፊም እንዲህ አለው፣ እነሆ ከንፈሮችህን አስነካሁ፣ ከኀጢአትም ያነጻሃል። ድንግል ሆይ ልጅሽ የጎሰቆለውን ብላቴና እንደ ተቀበለ እኔንም ደግሞ ይቀበለኝ ዘንድ እወዳለሁ። ልጅሽ ቸር ይቅር ባይ ሩህሩህ ነውና የተራበው ሆድ ለምግብ እንዲቸኩል ክርስቶስ ደግሞ ይቅር ማለት አይዘገይም። ይህንን ማለቴ
ለጥምቀት ልጆች በፍጹም ንስሐ በተቃጠለም የእግዚአብሔር ፍቅር ለተመለሱት ነው። ላልተመለሱት ግን ይቅርታ የላቸውም። ድንግል ሆይ የልጅሽ የሥጋው መታረጃ የደሙ መቅጃ ወደሚሆን መጋረጃ ውስጥ ያስገባይ ዘንድ እታመናለሁ። ድንግል ሆይ የምስጢር ጠረጴዛ ወደ ተዘጋጀበት በላዩም የመለኮት ማዕድ የሚሆን የሰማይ እንጀራ በተሰራበት ስፍራ ያስቀምጠኝ ዘንድ እታመናለሁ። በጌታችን በኢየሱስ ክርስቶስ የምስጢሩ ጽዋ ከመለኮት ትስብእት ጎን የመነጨው አምላካዊ ወይን ወደ ተመላበት ያስቀምጠኝ ዘንድ እታመናለሁ። ድንግል ሆይ ነፍስና ሥጋን በአንድነት የሚፈውሰውን ቅዱስ ምስጢር ያሳትፈኝ ዘንድ እታመናለሁ። ድንግል ሆይ መለኮታዊውን ቁርባን ሥጋውን ደሙን ለመቀበል እንዲያበቃኝ ደጅ ጸናለሁ። በተቀበልኩትም ጊዜ ለወቀሳ ለመፈራረጃ አይሆንብኝ፣ ለነፍሴና ለሥጋዬ መድኃኒት የሆነኝ እንጂ። ድንግል ሆይ እድል ፈንታዬ ጽዋ ተርታይም የቀደሰውን ለውሾች አትስጡ፣ እንቋችሁንም በእርያዎች ፊት አታኑሩ ከተባለባቸው ጋር አይሁን። ሥጋዬን የበላ ደሜን የጠጣ ሞት አያገኘውም፣ ቢሞትም ይድናል፣ ለዘላለም ይኖራል ተብሎ ከተነገረላቸው ጋር ይሁን። ደጅ ጸናለሁ። ድንግል ሆይ የሰርግ ልብስ ይኸውም የቅዱሳን ጽድቅ መጎናጸፊያ እርሱን ደግሞ ስለለበስኩ ከበጉ ሙሽርነት የተለየው እንዳልሆን ደጅ ጸናለሁ። ድንግል ሆይ ደስ ያላቸው አእላፍ መላእክት ወደሚኖሩበት በሚያንጸባርቀው ብርሃን የተሸለመች ታቦት ዘዶር በመካከላቸው ወደምትሆንበት የብርሃን ድንኳን እንድገባ ደጅ ጸናለሁ። ድንግል ሆይ መላእክት ለመጎብኘት ወደሚመኟት ከማየቷም የተነሳ ዓይን ወደማትጠግባት እርሷንም ለማየት ልቦና ወደሚመሰጥባት ኢየሩሳሌም ሰማያዊት ማደሪያን ደጅ ጸናለሁ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤት የማርያም ሆይ በኃጥአን እጅ ከመውደቅ አድኝኝ። በእግዚአብሔር እጅ መውደቅ እንኳን እጅግ ያስፈራል። ይሁን እንጂ በሰው እጅ ከመውደቅ በእግዚአብሔር እጅ በወድቅ ይሻለኛል። ቁጣው ብዙ እንደሆነ ምሕረቱ ብዙ ነውና እርሱ መሐሪ ነው። ቁጣውን በትዕግስት መመለስ ያበዛል፣ በመቅሰፍቱም ሁሉ አያቃጥልም። ድንግል ሆይ ከአመፅ ከሽንገላ አድኝኝ። በልቦናዬ ሸንጋይ ሰው የእግዚአብሔርን ምሕረት አያይምና። ድንግል ሆይ ከመታበይ ልቦና ከማደንደን አድኝኝ። ልብ ደንዳና ሰው እግዚአብሔርን ይቃወማልና። ድንግል ሆይ ከርኩሰት ሁሉ ከሥጋም መተዳደፍ ከማመንዘርም አድኝኝ። ከሚያመነዝር የውሻ ደምና ደሙንም ለሰይጣን የሚሰዋ ይመስላልና። ድንግል ሆይ ነፍስ ከመግደል ደም ከማፍሰስ አድኝኝ። እግዚአብሔር እንዲህ ብሏልና የሰው ደም ያፈሰሰ ሁሉ ደሙ ይፈሳል። ስለዚያ ስለፈሰሰው ደም ሰውን በእኔ አምሳል ፈጥሬዋለሁና። ደግሞ እንዲህ አለ፣ በጸብ መሳሪያ የገደለ ሁሉ ስለ ሞተው ሰው ቤዛ ይሙት። ድንግል ሆይ ሐሰተኛ ከመሆን ሰውንም ከሰው ከማጣላት አድኝኝ። ዳዊት እንዲህ ብሏልና ሐሰት የአመፃ ሁሉ ራስ ነው። ድንግል ሆይ ከመሰሰን ኀጢአት አድኝኝ። በነግሥት መጽሐፍ እንዲህ የሚል ተጽፏልና ሴሰኝነት ታላቅ ኀጢአት ነውና። ድንግል ሆይ ከነገረ ዘርቅ ዋዛ ፈዛዛውን ከንቱን ነገር ሁሉ ከመናገር ሰውሪኝ። ወንጌል እንዲህ ይላልና ዋዛ ፈዛዛውን ከንቱኑም ነገር ከሚናገር ሁሉ ኀጥእ ተብሎ ይፈረድበታል። ከነገርህም የተነሳ ትጸድቃለህና ከነገርህም የተነሳ ትኮነናለህ።
ድንግል ሆይ ከሐዋርያት ትምህርት ከመውጣት ከመፍለስ አድኝኝ። ልጅሽ እንዲህ ብሏቸዋልና እናንተን የሰማ እኔን የሰማ ነው፣ እናንተን ያልሰማ የላከኝን ያልሰማ ነው። ጳውሎስ ደግሞ እንዲህ አለ፣ እናንተስ የእኛን መንገድ ተከተሉ። እኛም ካስተማርናችሁ ትምህርት ሌላ ያስተማራችሁ ቢኖር የሰማይ መልአክ ቢሆን ውግዝ ይሁን። ደግሞ እንዲህ አለ፣ እኛ ካስተማርናችሁ ሌላ ትምህርት ብትማሩ የተወገዛችሁ ሁኑ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤት የማርያም ሆይ በሃይማኖት መሳሪያ ሸልምኝ። የልጅሽን ማኅተም ይዤ የተፈራው ልሁን፣ ባሪያውም ልባል ጭፍራውም ልሁን። የመስቀሉን ማመን ጋሻ ልመክት፣ በመስቀሉም ኃይል ልሸለም። ድንግል ሆይ በጦርነት የሚያሸንፍ ድል የሚነሳ አርበኛ አድርጊኝ። በንጉሥ ምስጋና የሚያገኝ ልሁን። መሳሪያ ይዞ በጦርነት ጊዜ የሚፈራ ስለ ፈሪነቱም የሚነቀፍ ለተሸነፈም የሚዋረድ አታድርጊኝ። ድንግል ሆይ የማሸንፍ አድርጊኝ። የምቸነፍ አይደለም። ጻድቅ አድርጊኝ። ኃጥ አይደለም። ብፅዕ አድርጊኝ። ሸንጋይ አይደለም። የዋህ አድርጊኝ። ጠማማ አይደለም። ቀና አድርጊኝ። ተንኮለኛ አይደለም። ቸር አድርጊኝ። ንፉግ አይደለም። ለክብር አድርጊኝ። ለሐሳር አይደለም። ለሰርግ ቤት አድርጊኝ። ለለቅሶ አይደለም። ለደስታ አድርጊኝ። ለሐዘን አይደለም። የሰርግ ልብስ ለመልበስ አድርጊኝ። ጨርቅ ለመታጠቅ አይደለም። በገድል ዋጋ የሚወሰዱትን ብታደርጊ ግን ስለ እርሳቸው አይደነቅም። ዋጋቸውንም በድካማቸው ተቀዳጅተው ወስደዋልና። የሚደነቅ ግን የእኔን የኃጥኡን ከክርስቲያንም ሁሉ ይልቅ የበደልኩት ጸሎትሽን በመታመን የጽድቅ አክሊልን የደረሰኝ እንደሆን ነው። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤት የማርያም ሆይ ይህ ነገር የተደነቀ ነው፣ በሁሉም ዘንድ መንክር ነው። በአምላክ ዘንድ ግን አይደነቅም። በሰው ልጆች ዘንድ የተደነቀ ነው። ምሕረቱ እንደ ባሕር በሆነው ዘንድ ግን አይደነቅም። በፍጡር ዘንድ ድንቅ ነው፣ በፈጣሪ ዘንድ ግን አይደነቅም። ድንግል ሆይ የእኔ ምሕረት በልጅሽ ዘንድ ስለ አንቺ አይደነቅም። ስለ ስምሽም የእኔ ይቅር መባል በልጅሽ ዘንድ አይደነቅም። ስለ ጸሎትሽም የእኔን ኃጥ ማቅለል በልጅሽ ዘንድ አይደነቅም። ስለ ልመናሽ የእኔን ዕዳ በደል ማቅለል በልጅሽ ዘንድ አይደነቅም። በአንቺ እታመናለሁ። በዚህ ዓለም ከጸብ ከክርክር ከሞት ታድኝኝ ዘንድ በሚመጣው ዓለም ማይበልም ሞገድ ከሚፈላው የእሳት ባህር ታድኝኝ ዘንድ ድንግል ሆይ እታመንሻለሁ። ከተሰወረው መከራ በግልጽም ከሚመጣው ጥፋት ሁሉ በዚህ ዓለም እንድታድኝኝ በሚመጣውም ዓለም በገሃነም እሳት ጥርስ ማፋጨት ጽኑ ልቅሶም ካለበት ከሚያስጨንቅ መቅሰፍት ተሰውሪ ዘንድ እኔም በአንቺ አማላጅነት በልጅሽ ምሕረት የታመንኩ ነኝ። በፈረሰኞች ሰልፍ በሰረገላም መንኮራኩር የምታመን አይደለሁም። በአንቺና በልጅሽ ብቻ እታመናለሁ እንጂ ሰይፍ በማስላት ፍላጻ በማትባት ጦር በመወርወር ቀስት በመገተር የምታመን አይደለሁም። በጸሎትሽ ረዳትነት በልጅሽ ብርታት እታመናለሁ እንጂ በመዝሙር እንደተባለ በቀስት የምታመን አይደለሁም። ጦሬም አላዳነኝም ከቀኝ ክንድ ከፊትህ ብርሃን በቀር። ደግሞ እንዲህ አለ፣ የፈረስ ኃይል አይፈቅድም፣ በሰው ጭንም ደስ አይለውም። እግዚአብሔርን በሚፈሩትና ቸርነቱን ደጅ በሚጸኑ ደስ ይለዋል። ነፍሴ በእግዚአብሔር ታመነች። ከጧት ሰዓት እስከ ሌሊት እስራኤል በእግዚአብሔር ታመነ። ትውክልቴን ማልማትና ማጥፋት
መግደልና ማዳን በማይቻሉ አማልክት ከአማልኮችም ልዩ በሆኑ ጣዖታት ያላደረገብኝ እግዚአብሔርን አመሰግነዋለሁ። የአሕዛብ አማልክት የወርቅና የብር በሰው እጅ የተሰሩ ናቸው። አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጉሮሯቸው አይናገሩም፣ በአፋቸውም ትንፋሽ የለም። የሰሯቸውም የሚያምኑባቸውም እንደ እርሳቸው ይሁኑ። ሰማይን ከሰማያት ሰማይ በውስጣቸው ያሉትንም ሁሉ የሚያምል እርጉም ነው። ምድርንም በውስጧ የሚኖሩትን ሁሉ ባሕሩን፣ ወንዙን፣ ምንጩን ሁሉ በውስጣቸው ያሉትን ሁሉ የሚያመልክ እርጉም ነው። እሳቱን፣ ነፍሱን፣ ብርሃኑን፣ ጨለማውን ከእርሳቸው የተፈጠሩትን ሁሉ ፀሐይ፣ ጨረቃን፣ የሰማይንም ከዋክብት ሁሉ ደመናትን፣ በአየርም ያለውን ሁሉ ይህን ሁሉ የሚያመልክ የሚያስገድላቸውም እግዚአብሔር ብቻ የሚያመልክ በቀር የተረገመ ይሁን። ድንግል ሆይ እኔ ግን ልጅሽን በማምለክ በባሕሪ አባቱ በአብ በባሕሪ ሕይወቱ በመንፈስ ቅዱስ አምኜ ደስ እሰኛለሁ። ለሦስትነቱ አንድ ስግደት እሰግዳለሁ፣ እመካበታለሁ። እንዲህ ስል አምላኬ ነው፣ አመሰግነዋለሁ። የአባቶቼም አምላክ ነው፣ አከብረዋለሁ፣ አገነዋለሁ፣ ከፍ ከፍ አደርገዋለሁ። እግዚአብሔር ጸብ ክርክርን ይሰብራል፣ ስሙም እግዚአብሔር ነው። ደግሞ እንዲህ ይላል፣ እንደ አምላካችን ያለ ታላቅ አምላክ ማን ነው? ይህንን የመለኮት ሰይፍ ተቀብዬ የሰይጣንን ራሱን እቆርጠዋለሁ። ይህን የሃይማኖት በትር ተመርኩዤ የእባቡን የዲያብሎስን ራሱን እቀጠቅጠዋለሁ። የምስጋናውን ጽዋ ከጽራርያም ቀድቼ ከቤትሽ አፈሳለሁ። ከትንቢትም ቃል ጋር እንዲህ እላለሁ፣ ከሞት ደጅ ከፍ ከፍ የሚያደርገኝ በጽዮን ልጅ ደጅ ምስጋናውን ሁሉ እናገር ዘንድ። ዳግመኛም እንዲህ እላለሁ፣ በጽዮን ምስጋና ለአንተ ይገባል፣ በኢየሩሳሌም ጸሎት ለአንተ ነው። በዕብራይስጥ ማርያም የተባልሽ የተመረች ድንግል እመቤቴ ማርያም ሆይ ከነቢያት አንደበት ምን ያህል ምስጋና ተቀዳብሽ! ለእግዚአብሔር ምን ያህል ቁርባን በአንቺ ተሰጠ! ከመሃይምናንስ ሁሉ አንደበት ምን ያህል ጸሎት በአንቺ ስም አማላጅነት ተላከ! ድንግል ሆይ የጸባኦት እግዚአብሔር እናት ድንግል ሆይ የአዶናይ እግዚአብሔር እናት ድንግል ሆይ የእስራኤል አምላክ የእግዚአብሔር እናት ለምኝልን። እግዚአብሔር በለመንሁት ነገር ሁሉ ዋጋዬን ያጣው ተስፋ የቆረጥኩ እንዳልሆን በተቃጠለ ፍቅር እንደ ጠራሁሽ አንቺ ደግሞ በተቃጠለ ሐሳብ ልቦናዬን ስለ አሰበው ነገር ለምኝልኝ። ግድጃዬን አቅኝልኝ። የአዳምና የአቤል የሴትና የሄኖስ በረከት የሌሎችም አባቶች ሁሉ በረከት እንዲያርፍብኝ ለምኝልኝ። ቅድስት ድንግል ማርያም ሆይ የሄኖክና የኖህ የሴምና የተመረጹትም በረከት የአብርሃምና የይስሐቅ ያዕቆብ የእግዚአብሔርም የገነት እንጨቶች የተባሉ ሁሉ በረከት የእግዚአብሔር ሕዝብ የተባሉት የዘሮቻቸው በረከት እንዲያርፍብን ቅድስት ሆይ ለምኝልን። የሙሴና የአሮን የኢያሱን በረከት የከበሩትም መሳፍንት ሁሉ በረከት የሄኖክና የኤልያስ የእዝራ በብሔረ ሕያዋን ያሉት በረከት የዳዊትና የሰሎሞን የሲራክና የኢዮብ የጠቢባንም በረከት የኢሳይያስና የኤርምያስ የሕዝቅኤል የነቢያትም ሁሉ በረከት እንዲያርፍብን ለምኝልን። የጴጥሮስና የጳውሎስ የሐዋርያቱም ሁሉ በረከት
የመጥምቁ ዮሐንስ፣ የወንጌላዊ ዮሐንስ፣ የንጹሐን ደናግል ሁሉ በረከት የእስጢፋኖስና የቅዱስ ጊዮርጊስ፣ የፋሲለደስና የዩስጦስ፣ የምስራቃዊው ቴዎድሮስና የሰራዊት አለቃ ቴዎድሮስ፣ የገላውዲዮስና የፊቅጦር በረከት እንዲያርፍብን ለምኝልን። የአባ ኪሮስና የአባ ኪረኮስ፣ የአባ በርሱማና የአባ ብሶይ፣ የአባ አሞኒም እና የአባ አሳይና የአባ አርሳኒና በረከታቸው የአባ ለተጹንና የአባ አቡናፍር፣ የመሲሞስና የደማቴዎስ በረከት የእስክንድሪያው መቃርስና የሶርያው መቃርስ በረከት እንዲያርፍብኝ ለምኝልን። የበኪሞስና የዮሐንስ የአባ ዳንኤልና የአባ ኤዎስታቴዎስ የአቡነ ተክለ ሃይማኖትና የአባ መድኃኔ እግዚ የሳሙኤልና የዋልድባው በረከት የአባ አረጋዊና የሃሌሉያ ደብር አባ ሳሙኤል በረከት እንዲያርፍብን ለምኝልን። የአባ አሌፍና የአባ ጽህማ የአባ አፍጺና የአባ ገሪማ የአባ ጉባና የአባ ይምዓታ የአባ ሊቃኖስና የአባ ጰንጠሌዎን የአባ ጰንጵልዮንና የአባ መብዓ የአባ ኤልያስና ዘአሽከላ ገዳም ዘሐመረኖ በረከት እንዲያርፍብን ለምኝልን። የቀለሞን ደብር የአባ ሳሙኤል በየዋሻው ያሉት ሁሉ የቅዱሳን በረከት የአባ ዮሐንንና የቅዱስ አባ ጊዮርጊስ ዘጋስጫ በረከት እንዲያርፍብን ለምኝልን። የ12 እልፍ ከ4000 ሄሮዶስ ያስፈጃቸው ሕፃናት በረከት የመርምህናምና የአቡነ ሐራ ሰማይ በረከት የሰማዕታት ናግራን በረከት እንዲያርፍብን ለምኝልን። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤት የድንግል ማርያም ሆይ የዮሐንስና የአፈወርቅ የቅዱስ ቂርቆስና በረከት የሳዊሮስና የኢጲፋኒዮስ የባሲሊዮስና የጎርጎሪዮስ የሊቃነ ጳጳሳትና የጳጳሳት የኤጲስቆጶሳትና የቀሳውስት ሃይማኖታቸው የቀና መምህራን ሁሉ በረከት የዲያቆናት በረከት እንዲያርፍብን ለምኝልን። የጻድቃን የሰማዕታት በረከት የደናግል መነኮሳት በረከት የሕፃናቱ የሽማግሎች በረከት እንዲያርፍብን ለምኝልን። ሚካኤልና ገብርኤልን ሱራፌልና ኪሩቤልን ኡራኤልና ሩፋኤልን ሳቆኤልና በረከቱን እንዲያርፍብን ለምኝልን። የሱራኤልና የፋኑኤል የራጉኤልና የአፍኒን የሰማያት መላእክት ሁሉ በረከት የ40ቱ እንስሳ የ24ቱ ካህናተ ሰማይ በረከት የመላእክት ማይበል ሁሉ በረከት እንዲያርፍብን ለምኝልን። የሔዋን በረከት የሳራና የርብቃ በረከት የሐናና የኤልሳቤት በረከት የሶፊያ የአርሴማ የበርባራ የዳናንና የዲቦራ የአስቴርና የዮዲት የሰሎሜና የማርያም መግደላዊት የማርያምን ተፍረትና በረከት እንዲያርፍብን ለምኝልን። የአርሶንያ አጵራግያ በረከት የጤቅላ ሐዋርያትንም ያገለገሉ አንስቶች ሁሉ በረከት የንግሥት ሶፊያ የሦስቱ ልጆቿ የጲስና የላጲስ የአጋጲስ በረከት እንዲያርፍብን ለምኝልን። የጣጡስና የእንባብሬና የኦሪናና የመሪና የኢየሉጣና የቴክላ ያገለገሉ ደናግል ሁሉ በረከት የሁለቱ ሰንበታት የቅድስት ቤተ ክርስቲያን በረከት የሥጋውና ደሙ በረከት
የአብ የወልድ የመንፈስ ቅዱስ በረከት ያንቺም በረከት በአገልጋዮችሽ በእኔ በኃጥው በምትወጃቸው በመረጥሻቸው አንቺን በሚወዱ ሕዝበ ክርስቲያን በዝክረ ቅዱሳን ባሉት በማኅበረ ሥላሴ ላይ ይኑር ለዘላለሙ አሜን። ጸሎት ልመናችን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። ሀገራችንን ሰላሙን ያርግልን። ዳር ድንበሩን እሳት መሃሉን ገነት ያርግልን። ለታመሙት ታመው በሆስፒታል ታመው በጸበል ስፍራ ታመው በመንገድ የወደቁትን ጠያቂ አጣው በስደት ዓለም ያሉትን ሁሉ እግዚአብሔር ፈውስ ይላክልን። ከቅዱሳኑ በረከት እንዲያሳትፈን ታስረው የሚጨነቁትን እንዲያስፈታልን በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ፕሮግራም የምትከታተሉ ሁላችሁንም በእግዚአብሔር ሰላም እያልኳችሁ ሼር እና ላይክ እያደረጋችሁ ለምእመናን እንድታደርሱልን በቅድስት ሥላሴ ስም ሁላችሁንም እንጠይቃለን። አሜን። የአምላካችን ስም የተመሰገነ ይሁን። የይሁድ የመስቀል አጠር ጸሎት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ቅድመ ዓለም የነበረ ዛሬም ያለ ወደፊትም የሚኖር እርሱ ነው። በአሮን በትር ማርያም ተመሰለች፣ በአበባዋ ደግሞ በአንበሳ የተመሰለ አማኑኤል ዋህድ ወልድ እግዚአብሔር እርሱ በቤተልሔም የተወለደ በቀራንዮ የተሰቀለ በጎልጎታ የተቀበረ የተነሳ በታላቅ ምስጋና ወደ ሰማይ ያረገ ነው። በመስቀሉ ኃይል አእላፍ እስራኤልን የመራ እርሱ ነው። በዚህ መስቀል ነቢያትና ሐዋርያትን ሰበሰባቸው። በዚህ መስቀል ጻድቃንና ሰማዕታትን ጠበቀ። በዚህ መስቀል ኃይል ጎልማሳዎችን ያስራል፣ ሽማግሌዎችን ይደግፋል፣ ሕፃናትን ያሳድጋል። በመስቀሉ ኃይል ጌታዬ ኢየሱስ ክርስቶስ እንደ ዓይን ብሌን ጠብቀኝ፣ በስምህም አድነኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሳምኬት እኔን እና እኛን ሁላችንም ከሞትና ከክፉ ጠብ አድነን። ማፊያን በተባለው ስም እኔን እና እኛን ሁላችንን ከተሳለ ሰይፍ አድነን። ምሕረትና ቸርነት እኛን ሁላችንንም ይሁንልን። አልዓዛርን ከመቃብር ያነሳህ ኢየሱስ ክርስቶስ እኔንም በከበረ መስቀልህ አንሳኝ፣ በከበረ መስቀልህ አንሳኝ። የበኩር የእግዚአብሔር አብ ልጅ ኢየሱስ ክርስቶስ የ38 ዓመት በሽተኛ መጻጉዕን እንዳዳንክ እንደርሱ እኔንም እኛንም በመስቀልህ ከኃጢአት ደዌና ሕመም አድነን። ኢየሱስ ክርስቶስ አንተ እርዳን። እኔንም በምሰብክበትም ሰው ሆነህ በመምጣትህ በልደትህና በግርዘትህ በጥምቀትህና በመታየትህ በመከራህና በመስቀልህ በማዳንህ ችንካርና በሞትህ ተማጽኛለሁ። በተንሣኤና በእርገትህ በየማነ አብ በመቀመጥህና በዳግም ምጽአትህ በቅዱስ ሥጋህና በቅዱስ ደምህ ነፍሴንና ሥጋዬን ወደ አንተ እማጸናለሁ ለዘላለሙ አሜን። ለተሾሙ የነገስታት የመኳንንትን ሰይፍ የሚፈራ በዚህ የመስቀል አጥር ይድናል። በዚህ መስቀል ጠላት ሁሉ ይቃጠላል። ስራዬ የሚያደርጉ ሁሉ የተቃጠሉ ይሁኑ። በእኔ በነፍሴና በሥጋዬ ላይ
ክፉ የሚያደርጉትን ሁሉ አፋቸው ዲዳ ይሁኑ፣ አንደበታቸው ይዘጋ። በእኔ ላይ የመከሩ ሁሉ በኢየሱስ ክርስቶስ ኃይል አፍረው ይመለሱ። ምክራቸው ለራሳቸው ሐዘንና ለቅሶ ይሁንባቸው። በማርያምና በኢየሱስ ክርስቶስ መስቀል አፍረው ይመለሱ። አንደበታቸው ይታሰር፣ ኃይላቸው ይድከም፣ እጅ እግራቸው ይሰበር፣ ዓይናቸው ይታወር። እነሱ እንዳይችሉኝ ግርማና ሞገስን ስጠኝ። መድኃኔዓለም በተሰቀለበት በዚህ መስቀል ድል እንዳደርጋቸው ሞገስን ስጠኝ። ዓለምን ባዳነ አይሁድ ከቀበሩበት ቦታ እለኒ ባገኘችው በመስቀል ከሁሉም ጠላቶች አድነኝ። እኔንና እኛን ሁላችንም መድኃኔዓለም በተሰቀለበት በዚህ ክቡር መስቀል እንታመናለን፣ ወደ እርሱም እንጠጋለን። በዚህ ዕፀ መስቀል ተስፋ አደርጋለሁ፣ በዚህ ዕፀ መስቀል እማጸናለሁ። ይህ ዕፀ መስቀል ስሙ ገናና ነው። ጴጥሮስን ከእስር ቤት እንዳወጣኸው እኔንም ባሪያን እኛንም ሁላችንም ከጠላቶቼ እጅ አውጣኝ። ዮሴፍን ከወንድሞቹ እጅ እንዳወጣኸው በግብፅ አገርም ከፍ ከፍ እንዳደረከው እንደዚሁ እኔንና እኛንን ከክፉ ስህተት ከክፉ ጦርና በመንገድ በሚሆን ጠብ ከሚወረወር ቀስት አድነን አውጣን። በመስቀል አጥር እጠረን፣ የማዳንህ ጋሻ ከልለን። እኔንና እኛን ሁላችንም በጠላቴና በጠላቶቼ ላይ ከፍ ከፍ አድርገኝ። በስፍሁ በአብ በፍዑሙ ወልድ በምስቄሁ መንፈስ ቅዱስ ነፍሴንና ሥጋዬን አድነኝ አድስልኝ። በቅዱስ መንፈስ ከሰው ልጅ መከራ አድነኝ። እኔንና እኛን ባሮችህን በዚህ የመስቀልን አጥር ንግሥት እሌኒን ሙታንን አስነስታለች። እርሱ መስቀል መድኃኒታችን ነው። በዚህ ዕፀ መስቀል ችግረኛ ከፍ ከፍ አለ፣ ረሃብተኛም ተደሰተ። እውራን ብርሃንን አዩ፣ ለምጻሞች ነጹ፣ ደንቆሮች ሰሙ፣ አንካሶች ረቱ። በዚህ የመስቀል አጥር ጠላቴንና ጠላቶችን ከእግሬ በታች ሆነው ይገዙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በኢየሱስ ክርስቶስ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በእጆችና በእግሮች ቅንዋት ስሞች በሴቃና በጼቃ ስም ከጦር ከሚወረወር ቀስት ከድንጋይ ውግረት ከሚያስደነግጡ እየሄዱ ልብን ከሚሰልቡ በእንግዳ ፈረስ ተጭነው ጉሮሮ የሚያንቁ ሁሉ አድነኝ። በምናውቃቸውና በማናውቃቸው መልክ የሚመሰሉ በሌሊትና በቀን የሚሄዱ አይነታቸው ብዙ ከሆኑ አጋንንት በዚህ የመስቀል አጥር ከልለን። እኔንም እኛንም ለነፍሴና ለሥጋዬ መሰወሪያ ሁነኝ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። በመስቀሉ ኃይል ሃይማኖት የቀናልን፣ በመስቀሉ ኃይል ባህር ጸጥ ይላል፣ በመስቀሉ ፍጥረቱ ሁሉ ይታደሳል። ሃሌሉያ አማኑኤል ኢየሱስ ክርስቶስ። በእነዚህ ስሞችና በዚህ ቅዱስ መስቀል የኔና የባሮችህን ነፍስና ሥጋ ቀድስልን ለዘላለሙ አሜን። በአብ በወልድ በመንፈስ ቅዱስ ስም ከአብና ከመንፈስ ቅዱስ ጋር አንድ በሚሆን በወልድ ደም የተቀባ መስቀል በመገኘቱ ቤተ ክርስቲያን እልል አለች። መስቀል ሆይ ብዬ አመሰግናለሁ። መስቀል ሆይ ብዬ አመሰግናለሁ። አመጣጡ የከበረ አሟሟቱ ድንቅ የሆነ ሰማያዊ ሙሽራ አዶናይ አማኑኤል ማስያስ እጓለ አንበሳ ከሙታን ተለይቶ ተነሳ። የምሕረት ስሙ ይመስገን ዘንድ ቅዱስ ስምህን የሚጠሉ ሁሉ ይፍሩ ይጎሳቆሉ። እንደዚሁም ጠላቶችን በስምህ እሰራቸው። አጊዮስ፣ አሁጊዮስ፣ ማንጦስ፣ ጌርዮስ፣ ኢየሱስ ክርስቶስ፣ ፓና ዋማንጦስ፣ ጢሮስስ፣ ኦራስ፣ ሳሮስ፣ አዊዮስ፣ አዊየሴ፣ አቢኖስ በእነዚህ ስሞች የእኔን እና የእኛን የሁላችን ነፍስና ሥጋ ጠብቅ ለዘላለሙ አሜን። ኢየሱስ ክርስቶስ እርዳን፣ አድነን። ኢየሱስ ክርስቶስ ይቅር በለን፣ በመስቀልህም ጠብቀን። ኢየሱስ ክርስቶስ የዕለት ምግባችንን ስጠን፣ በመስቀልህ ጋሻ ጋርደን። በኪሩቤል ላይ የምትቀመጥ ኢየሱስ ክርስቶስ መስቀልህ መሪ ሁነን፣
በሰማይ የምትኖር ክርስቶስ መስቀል ይከተለን። በመላእክት የምትመሰገን ኢየሱስ ክርስቶስ መስቀል ይደግፈኝ። የቅድስና መዝገብ ኢየሱስ ክርስቶስ የመስቀል ንጹሕ አድርገኝ። የበረከት መዝገብ ኢየሱስ ክርስቶስ በመስቀልህ ባርከኝ። የሕይወት አለቃ ኢየሱስ ክርስቶስ በመስቀልህ ሕይወት ስጠኝ። ኢየሱስ ክርስቶስ በመስቀሉ ሁሉን ቻይ አዳኝ ምስጉን ነው። ለአንተ ለአባትህ ቸር ለሚሆን ለመንፈስ ቅዱስ ኃይል ክብር ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። በአብ በወልድ በመንፈስ ቅዱስ የሰላም ንጉሥ ኢየሱስ ክርስቶስ ሆይ የሁሉ አምላክ ሰራዊት መላእክት ከፊትህ ቆመው የሚያመሰግኑ መጋረጃ እሳት የሆነ መድኃኔ ዓለም መላእክት በሰማይ እንደሚያመሰግኑ እኛም በስጋው በደሙ መለወጥ እናመሰግናለን። መላእክት ከፊት እንዲቆሙ እኛም የቅድስናህን አዳራሽ እናይ ዘንድ እናመሰግናለን። አንተን በማመን ጸንተን ለዘላለም እንኖራለን። በእውነት ይሁን ይደረግ፣ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ተቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልተ ተቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ትልክልን ትሰጥልን ዘንድ ለምንሃለን። ለሕሙማን ፈውስ፣ ለታሰሩት መፈታትን ትልክልን ዘንድ የአምላክ በጎ ፍቃድ ይሆንልን። ስናነብ የጎደለውን የነጠበውን ሞልተ ትቀበለን ዘንድ ጸሎት ልመናችን ከደመና በታች እንዳይውልብን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች፣ የቅዱሳን ዝክር ተከታታዮች ይህንን ምስል ድምጽ በሙሉ ለዓለም ሁሉ ላሉ ሰዎች ሼር እንድታደርጉት በቅድስት ሥላሴ ስም ጠይቃችኋለሁ፣ ማጸናችኋለሁ። እንደዚሁም በጸሎታችሁ በእውነት ሁሌም እንደምለው አንድ አቡነ ዘበሰማያት በቆማችሁ ጊዜ ብርሃነ ሥላሴ እያላችሁ አስቡኝ። ዛሬ ደግሞ የበረታችሁ ቤተ ክርስቲያን ሄዳችሁ ስጋው ደግሞ የምትቀበሉ ደግሞ በምትቀበሉበት ጊዜ አንድ ደካማ ወንድማችሁን ብርሃነ ሥላሴ ብላችሁ እንግዲህ እንድታስቡኝ በጣም አርጌ ነው የምጠይቃችሁ። እንግዲህ ብዙ የማሰባቸው ነገሮች አሉ፣ እነዛን ሁሉ እግዚአብሔር እንዲያሳካ ማለት ነው። የእግዚአብሔር ቸርነት በሁላችን ላይ ይደር። ያነበብነውን የጸለይነው ጸሎታችን ልመናችን እግዚአብሔር ይቀበለን። ወስብሐት ለእግዚአብሔር ወለወላዲቱ ለክብር መስቀሉ ይቆየን። ታኅሳስ 20 የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 20 በዚህ ቀን ከሌዊ ነገድ ከአሮን ትውልድ የሆነ ነቢይ ሐጌ አረፈ። እርሱም 12 ደቂቀ ነቢያት አንዱ ነው። ናቡከደነጾርም የኢየሩሳሌምን ሕዝብ በማረከ ጊዜ የዚህ ጻድቅ ነቢይ ወላጆች ከእስራኤል ልጆች ጋር ወደ ባቢሎን አገር ተማርከው ሄዱ። ዳሪዮስ የተባለውም ኩርዝ በነገሰ ጊዜ በሁለተኛው ዘመነ መንግስቱ ይህ ነቢይ ትንቢት ተናገረ። የእስራኤልን ልጆች ወደ አገራቸው ይገቡ ዘንድ ኩርዝ ዳሪዮስ ባሰናበታቸው ጊዜ እነርሱም ከገቡ በኋላ ቤተ መቅደስን ከመስራት ቸለል ባሉ ጊዜ እርሱ ግን በአማሩና በተሸለሙ ቤቶች ውስጥ ይኖሩ ነበርና እንዲህ አላቸው። ሁሉን የሚገዛ እግዚአብሔር እንዲህ አለ፣ የኔ ቤት ፈርሷል፣ እናንተ ግን ሁላችሁም ቤታችሁን ታንጻላችሁ አላቸው። ስለዚህ ከምድር በላይ ያለች ሰማይ ዝናም ለዘር ትነሳለች፣ ምድርም ፍሬዋን አትሰጥም አላቸው። ከሕዝቡም ደጋጎቹ ሰምተው እጅግ ፈሩ። የእግዚአብሔርንም መመስገኛ ቤት እንደሚገባ መስራት ጀመሩ።
ይህም ጻድቅ ነቢይ 70 ዓመት ይሆን ያህል ኖረ። የትንቢቱም ወራት ክብር ይግባውና ክርስቶስ ከመምጣቱ በፊት በ430 ዓመት ነው። ከዚህ በኋላም በሰላም በፍቅርም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ይኑር አሜን። ያለ ሐሰት በዚህ ዕለት የንግሥት ታውፌንያ መታሰቢያ ሆነ። የአውጋኒዮስና የማዲዮስም መታሰቢያቸው ነው። በረከታቸው ከኔም ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት ይጠብቀን፣ ፍቅሩን፣ ሰላሙን፣ አንድነቱን ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን ይልክልን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች እግዚአብሔር በወደደ እንደ እግዚአብሔር ቸርነት ዛሬ ላይቭ ገባና ምስክርነታችሁን መስጠት ለምትፈልጉ ብትፈልጉም በቀጥታ መደወል ትችላላችሁ። በስልክ ቁጥሬ ሁለቱንም አዘጋጃለሁ። ያው በዋትሳፕ ነው የምትደውሉት። እንደዚሁም ደግሞ ከዚህ በፊት የሰጣችሁትንም ደግሞ እየከፈቱ ምስክርነቱን ትሰማላችሁ። ስለዚህ በኋላ ላይ ይህንን ስንክሳሩ እንዳለቀ ሸር አድርጋችሁ በላይቭ ትመጣላችሁ ማለት ነው። እሺ እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር እሺ፣ በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው።